በክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? ዛሬ ከወንጌሉ ክፍል አነብና አብረን የእግዚአብሔርን ቃል እንካፈላለን። በሉቃስ ወንጌል ምዕራፍ 4 ቁጥር 31 እስከ 37 ያለው አነባለሁ። ሉቃስ ወንጌል ምዕራፍ 4 ቁጥር 31 ወደ ገሊላ ከተማም ወደ ቅፍርናሆም ወረደ። በሰንበት ያስተምራቸው ነበር። ቃሉም በስልጣን ነበርና በትምህርቱ ተገረሙ። በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበር። በታላቅ ድምፅ ጮሆ ተው የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቄአለሁ፣ አንተ የእግዚአብሔር ቅዱስ አለ። ኢየሱስም ዝም በል ከእርሱም ውጣ ብሎ ገሰጸው። ጋኔኑም በመካከላቸው ጥሎ ሳይጎዳው ከእርሱ ወጣ። ሁሉንም መደነቅ ያዛቸው። እርስ በርሳቸው ይህ ቃል ምንድን ነው? በስልጣንና በኃይል እርኩስ መናፍስትን ያዛልና ይወጡማል ብለው ተነጋገሩ። ዝናም በዙሪያው ባለች አገር ወደ ስፍራ ሁሉ ስለ እርሱ ወጣ። የክርስቶስ ዝና በምድር ሁሉ እንዴት ወጣ በሚል ርዕስ ነው የማካፈላችሁ። ከዛ የኢየሱስ ሕይወት በእኔ እንዴት ዝናው ይወጣል ብለን ሁለት ነገር ነው ዛሬ ላካፈላችሁ የምፈልገው። እግዚአብሔር እንዲያስተምረን እንጸልያለን። ጌታ ሆይ አንተ በምድር ላይ በአገልግሎት 3 ዓመት ተኩል ነው የኖርከው። ነገር ግን በምድር ሁሉ አገልግሎትህ ምድርን ሸፈነ። ያጋንንትን መንግስት እያፈረስክ የሰማይ ወንጌልን በምድር ተከልከው። ጌታ ሆይ አቤቱ እኛም ብዙ ዓመት ኖር፣ ብዙ አገልግለናል። የጽድቅ ተጽዕኖአችን ይጨምር ዘንድ ጥበብን አስተምረን። እንዲሁ በአንድ ቦታ ዕውቀት በማጣት ይሄ የሰጠህን ድንቅ ወንጌልና ድንቅ ጊዜ እንዳይባክንብን ጌታ ሆይ መጨመርና መብዛት ምድርን መውረስ ይሆንልን ዘንድ የልጅ መዓዛ በእኛ ተገልጦ ጌታ ሆይ እንደ ፀሐይ ብርሃን ከክብር ወደ ክብር እንድንጨምር በጸጋ እርዳን። ክብር ለአንተ፣ በረከቱ ለሕዝብ ይሁን። በጌታችን በኢየሱስ ስም ብለህ ስማን፣ አሜን። የዛሬ 5 ዓመት እዛ ትንሿ ቤት እንደገባን አንድ ሴት በመሃላችን አለች። ገንዘብ አለኝ፣ ይህን የወንጌል አገልግሎት እንዴት ሊደግፋችሁ አለች። በመካኒሱ ስላልተለመደ ቆም ብለን አሰብን። እሷ አስራቷን በሚገባ ትሰጣለች፣ ግን ከዛ ውጪ ነው የፈለገችው። በምን ልርዳ አለች እና ገንዘቧን የእግዚአብሔር መንግስት እንዲያገለግል ፈለገች። እና ይገርማችኋል፣ ካሜራ ግዢልን አልኳት። ካሜራ ምን ያደርጋል? የሚያደርገውን በኋላ ታያለሽ። ቁም ነገር ይሰጣችኋል ካሜራ? አዎ። ሽማግሌዎችን ፈቀዱ፣ እነሱም ጨመሩ። ካሜራ ተገዛ ማለት ነው። እና ይገርማችኋል ወደ 30 ዓመት አገልግያለሁ። ያቺ ካሜራ ከመጣች በኋላ 500% አገልግሎታችን ጨመረ። ይቀርጹናል፣ ዳመና ላይ ያስቀመጡን። በጥቂት ጊዜ ምድርን ሁሉ አያት ሞላች። የክርስቶስ ወንጌል ይገርማችኋል። እና 3 ዓመት ተኩል ውስጥ እንዴት ዝናው በምድር ሁሉ ወጣ። ዛሬ 2 ወሳኝ ነገር ነው ማካፈላችሁ። እድሜያችን ብዙ ሆኖ ፍሬያችን ጥቂት የሆነ ከተቀበልነው ጸጋ የተነሳ እንደሚገባ ነፍሳችን ሩጫን ጨርሳል ያላለችን እድሜና ፍሬያችን ስናመዛዝነው እንብዛም ያላረካን ብንኖር ዛሬ የቃሉ ብርሃን በልባችን ያብራ። በእውነት እንግዲህ የኔ ፋይል እንደሚነግረኝ ህፃናት ከ500 በላይ ናቸው። ቆራቢ አባላት ከ1100 በላይ ናቸው። አጠቃላይ ህፃናትና ቆራቢ አባላት 1700 ደርሰዋል። ይሄ የምላችሁ እረኛ ያላቸው በደንብ የምናውቃቸው ነው። በ5 ዓመት 1700 ጥሩ ነውን? ኦኬ። አሁን ደግሞ ደመላሽን እንደነገረኝ ባለፈው ወደ 20 አገሮች ላይ የአያት የዩቲዩብ አገልግሎት በ20 አገሮች ውስጥ ተሰምተዋል። ቁጥራቸውን ልገልጥላችሁ የማልችለው ሰምተውታል። በእርግጥ አያት በህይወት ጎዳና በመጨመርና በመብዛት ጎዳና ላይ ነችን? መንፈስ ቅዱስ ይመሰክርልኛል። ደርሰንበታል ባልልም፣ ነገር ግን በመጽሐፍ ቅዱስ አንጻር በኢየሱስ ቱምቢ ስለካት ሶምሶማ ላይ ነች፣ ገና ትጨምራለች። ከኛ
በፊት ብዙ የኖሩ ከኛም የሚበልጡ የመብዛት ህግ የተሰወረባቸው ስላሉ እነሱንም እኛንም ለማገዝ ነው ይሄን ክፍል የመረጥኩት። የኢየሱስ ዝና የክርስቶስ ዝና በምድር ሁሉ ላይ እንዴት ሊወጣ ቻለ? ታውቃላችሁ ቅድም በወንጌል በመልእክቱ ላይ ኢሳይያስ ላይ እንደተነበየ ኢሳይያስም ተናግሯል። ብዙ ጠማሞች ጨለማን የሚወዱ ክፉ ሰዎች ምንም ድንቅና ተአምራት ቢደረግ ከቁም ነገር የማይቆጥሩ በኢሳይያስ ዘመን ነበሩ። ጳውሎስም የዚህ ዓለም ገዢ የሚላቸው በዚህ በመልእክቱ ላይ ተጽፏል። ርኩሰትን፣ መመኘትን፣ መዳራትን እያደረጉ በጨለማው ገዢ ስልጣን ውስጥ የሆኑ ብዙ ህዝቦች ነበሩ። ኢየሱስ አገልግሎት ሲጀምርም እንዲሁ ነበር። ትዝ ይላችኋል መጥምቁ ዮሐንስ እናንተ የእባብ የፉኝት ልጆች ይላቸዋል፣ ጠማማ ስርጓጎጥ ይላቸዋል። እና በጌታም በዮሐንስም ዘመን ህዝቡ በጨለማው ገዢ አእምሯቸውን የተቆጣጠረው መንግስቱን በህዝቡ አእምሮ ያሰፈነበት ጊዜ ነበር። እስራኤል በሮም ቅኝ ግዛት ስር ብትሆንም ካህናቱና ፈሪሳውያን ሰዱቃውያን የተባሉ የመብዛት ህግን አያውቁም። ታውቃላችሁ እናንተ አሮጌ አቁማዳ ይላቸዋል አንዳንዴ። እንዲያውም አንድ ወይን ጠጅ ስትጠጡ ሌላ የሚሻል እንዳለ የማታውቁ ብሎ ይናደድባቸዋል። ለምን? ፈሪሳውያን ህግን፣ መዝሙርን፣ ትንቢትን ብቻ እንጂ ወንጌልን አንቀበልም አሉ። በተለይ ጸሐፍት የተባሉ ሌሎች ደግሞ ከሙሴ ህግ በቀር ትንቢትንም መዝሙርንም የጥበብ ቃልንም አይቀበሉ እና ብዙ ተባዙ ምድርንም ሙላት ያለው ለጋብቻ ሳይሆን ለእግዚአብሔር ሐሳብ ለወንጌል ነው። በኢየሩሳሌም፣ በይሁዳ፣ በሰማሪያ በምድር ሁሉ ሂዱ ያለው የመብዛት ህግ አያውቁም ነበር። ኢየሱስ ግን ሞዴል ሆኖ አሳያቸው። በ3 ዓመት ተኩል ወንጌልን ማሰራጨት እንዴት ይቻላል? ሉቃስ የጻፈልን ይሄንን ነው። በክፉ ሰዎች በክፉ መናፍስትም ግብግብ ውስጥ መጨመር የሚቻልበትን ህግ ነው ኢየሱስ የተናገረው። ስለዚህ ገለበጠው፣ ማረካቸው። እንዲያውም ዓለም ሁሉ ተከተለው እኮ እስኪባል ድረስ የኢየሱስ መዓዛ ተጽዕኖ በሲኖዳ በፍልስጤም ምድር በሲዶና በሚባል ምድር በሩቅ ሁሉ ያሉት የኢየሱስን ዝና ሰምተው ነበር። እና መብዛት እንዲህ ነው። ዮሴፍ በህልም ቢጀምርም ፍጻሜው በግብጽ ውስጥ ጠቅላይ ሚኒስትር በመሆን ነው። ታውቃላችሁ ታሪኩ በቅዱስ ቃል ተጽፎ እስከ ዛሬ የመሪነት ቱንቢ ነው ዮሴፍ። ዳንኤል መጽሐፍ ጽፏል። በዘመኑ በ3 ነገስታት ቢነግስም ዳንኤል የ3 ነገስታትን አእምሮ ለወንጌል ቢማርክም የጻፈው መጽሐፍ እስከ ክርስቶስ ምጽአት ድረስ ለአዳም ልጆች ሁሉ በጣም ታላቅ ተጽዕኖ ነው። እንደ ሕዝቅኤል ውሃ ቁርጭምጭሚት ወገብ እስከሚዋኝበት ጥልቅና የሚበዛን የእግዚአብሔር አሰራር። ወይ እንጨምራለን ወይ እንወርዳለን፣ ባለንበት መቆም አንችልም። የመለኮት ህግ ነው። በየቀኑ ጻድቅ ሙሉ ቀን እስኪሆን ይጨምራል የተባለው ነው ማለት ነው በኢየሱስ ህይወት የተፈጸመው። እነ እስጢፋኖስ ሲጀምሩ ዲያቆን ነበሩ፣ እነ ፊልጶስ ፍጻሜያቸው ግን እንዲህ አይደለም። ፊልጶስም ሰማርያን ታውቃላችሁ ከዚህ በፊት ተነጋግረናል። እነ ቂሳሪያ የተባሉ ለኢትዮጵያም ህዝብ ብዙ የጽድቅ ወንጌል አሰራይቷል። ጅማሬው ድቁና ቢሆንም የሚሽርነት አገልግሎቱ በጣም ድንቅ ነው። እነ እስጢፋኖስም እንዲሁ ነው ማለት ነው። በጥቂት ጊዜ ብዙ የጽድቅ ተጽዕኖ አምጥተዋል ሐዋርያት። የጥንቆላ መጽሐፋቸውን እንዲቃጠል የክርስቶስ ወንጌል ምድሪቱን እንዲሞላ በሐዋርያቱ ህይወት የእግዚአብሔር የመንፈስ ህግ ሰርቷል ማለት ነው። ያ መንፈስ አሁንም አልደከመም። የኢየሱስ ዝና በምድር ሁሉ እንዴት ወጣ? ቁጥር 31ን ላንብብላችሁ። ምዕራፍ 4 ወደ ገሊላ ከተማ ወደ ቅፍርናሆም ወረደ ይለናል። ለምን ወረደ? በመጥምቁ ዮሐንስ 30 ዓመቱ ላይ ተጠመቀ። ሰማይ ተከፍቶ እርግብ በመንፈስ ቅዱስ እንደ እርግብ አምሳል ወረደበት። የምወደው ልጄ እሱ ነው ተብሎ የአገልግሎት ሩጫውን ጀመረ ማለት ነው። በይፋ አገልግሎቱን የጀመረው በ30 ዓመቱ ነው ታውቃላችሁ። እና ሰዎች ሁሉ እየሰሙ ሰማይም እየመሰከረ በዮሐንስና በአይሁድ ህዝብ ፊት ነው ሩጫው በፊሽካ የተጀመረው። እና በዛ ሰዓት ኢየሱስ ከተጠመቀ በኋላ የሄደው ወደ ተራራ ላይ ነው። 40 ቀን ከዲያብሎስ ሲፈተን ዘንድ መንፈስ ቅዱስ ወደ ተራራ ወሰደው ታውቃላችሁ። እና ሰይጣንን ተፋለመው፣ በኋላ መጣበታለሁ። ከዛ ከ40 ቀን ጾም ጸሎት ከጨረሰ በኋላ የዚህ የሉቃስ ወንጌል ምዕራፍ 4 አውድን ልነግራችሁ ብዬ ነው ወዳደገበት ወደ ምኩራብ ነው የገባው። ምኩራብ በእኛ የሰፈር ህብረት እንደምትሉት ሊሆን ይችላል።
በምኩራብ ውስጥ ረቢዎች አሉ፣ የሕግ አስተማሪዎች አሉ። ኢየሱስ ወደ ምኩራብ ገባ። እዛም የኢሳይያስን መጽሐፍ ሰጡት። የተጠቀለለውን ተረተለውና መስበክ ጀመረ። የጌታ ቀን እቺ ነች፣ የተወደደችው የጌታን ዓመት ሰብክ ዘንድ፣ ለታሰሩ መፈታት፣ ለተጠቁ ነፃነት፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛል የተባለው ቃል አሁን ተፈጸመ እያለ እንደ መምህራን ሳይሆን በስልጣን ቃሉን ሲናገር ካፉ ከሚወጣው ጸጋ የተነሳ እየተገረሙ ይሄ ዮሴፍ ልጅ አይደለምን? ይህን ጸጋና ጥበብ ከወዴት አመጣው እያሉ ይደነቁ ነበር። ዛሬ ስሜን መጥራት እኮ ነው ያቃተው እንጂ ቤቱን መንፈስ ቅዱስ ሞላው። የዛሬው ቃል እኔን ነው የተናገረው እንደምንለው ያክል ኢየሱስ ሲቆም የእግዚአብሔር መንፈስ ቤቱን ሞላው። ታውቃላችሁ። በዚህ በመደነቅ ውስጥ ኤልያስ ብዙ መበለቶች ነበሩ። የተላከው ወደ ሲዶን ወደ ሶሪያ ነው። ብዙ ለምጻሞች ነበሩ፣ ከነማን በቀር ማንም አልተፈወሰም ሲላቸው ሁሉንም ቁጣ ሞላባቸው። በኋላ መጣበታለሁ። አንዳንዶች አይደለም ሁሉንም። ማን የሞላባቸው ታውቃላችሁ? የዚህ ዓለም ገዢ ነው። በተራራ ሲፋለመው ነበር። ለጊዜው ተለየው። ወንድሞቹን ተውሶ በምኩራብ ጠበቀው። የጨዋታውን ሕግ ኢየሱስ ያውቀዋል። እና ቁጣ ሞላባቸው። ኢየሱስን አንጠልጥለው ከተማው በተሰራው ገደል ውስጥ ሊጨምሩት ወሰዱት። በአንድ ስብከት የሞት ፍርድ ሊፈርዱበት። ያህዌን የሚያመልኩ በምኩራብ የተሰበሰቡ የብሉይ መጽሐፍ በእጃቸው ያለ ይምሰላችሁ እንጂ ገዳዮች ናቸው። የዚህ ዓለም ገዢ አእምሯቸውን ተቆጣጥሯል። እግዚአብሔርን እየገደሉ እግዚአብሔርን ያገለግሉ የሚመስላቸው ሰዓት ነበሩ። ስለዚህ ነው ጳውሎስ የጨለማው አይናቻቸውን የልባቸውን አሳውሮታል። ምን እንደሚያደርጉ አያውቁም። ድንቅና ተአምራት ቢሆን እንኳን የማያስተውሉ የጨለመባቸው ይላል ኢሳይያስ። የኢየሱስ ቤተሰቦች ወይም ያደገበት የናዝሬት ህዝቦች እንዲነበሩ ለብዙ ዘመን ስርዓትና ወግ ጠብቀዋል። ነገር ግን ለ5 ደቂቃ ሕያው ወንጌል መስማት አይችሉ። ይሄ የህይወት ሽታ ሲገለጥ የሞት ሽታ ሆነባቸው። ታውቃላችሁ። ሊገሉት ወሰዱት። ኢቭን እኮ እነሱ መግደል አይችሉም። መመርመር ነበረባቸው። ከተናገረ መመስከር ነበረባቸው። ሰውን መግደል እንዲቀላል አይደለም። በከንቱ ጠሉኝ የተባለው ይፈጸም ዘንድ ወደ ተራራ ጫፍ ወሰዱት። ሉቃስ ሲጽፍ ኢየሱስ ግን በመካከላቸው አልፎ ሄደ ይልና ወዴት ሄደ? አሁን ያነበብኩላችሁ ነው። ኢየሱስም ወዴት ሄደ? ወደ ገሊላ ከተማ ወደ ቅፍርናሆም ወረደ። ለምን ቅፍርናሆም ወረደ? ስለዚህ የክርስቶስ ዝና እንዲጨምር አንዱ ከሱ ጥበብን የምንቀስመው በገዢ ቦታ ላይ ቃሉን በስልጣንና በኃይል መናገር ስለቻለ ነው። ገዢ ቦታ በምኩራብም በኃይልና በስልጣን ተናግሯል። ኢየሱስ አልተቀበሉትም። በምኩራብ ያሉት አልተቀበሉትም ማለት ሁሉ ቦታ አይቀበሉትም ማለት አይደለም። በምኩራብ ቁጣ ሞላባቸው ማለት ሰው ሁሉ ቁጣ ይሞላበታል ማለት አይደለም። ታውቃላችሁ። ስለዚህ እነሱን እያስረዳ በምኩራብ መልአክ እኮ ለማርያም ተገልጦላት ትንቢተ ኢሳይያስ ላይ እንደተጻፈ እኔ መሲሁ እኮ ነኝ ሙሴም ተናግሯል እያለ ሲከራከር ሊያሳምን አምላክነቱን ሊገልጥ ሲጣጣር አታዩትም። በመካከላቸው ዞር ብሎ ሄደ። ለምን ዞር ብሎ ሄደ? ገዢ ቦታ ላይ ወንጌሉን በብዛት ለማሰራጨት ኢየሱስ ገዢ ቦታ ሲመርጥ ታያላችሁ። ያደገው ናዝሬት ቢሆንም የሚሽነሪ ኦፊሱ በቅፍርናሆም ውስጥ ነው። በገሊላ ወረዳ በቅፍርናሆም ብዙ ጊዜ ቆይቷል። ከ3 ዓመት ተኩል ውስጥ ብዙ ጊዜውን የቆየው በቅፍርናሆም ነው። ለምን? ኢየሱስ ቅፍርናሆምን ለምን መረጠ? ባደገበት በናዝሬት ለምን አልሰበከም? ቅፍርናሆም ላይ ለምን ተተገነ? ይሄን በመጽሐፍት በግልጥ ተጽፏል። ኢሳይያስ ምዕራፍ 9 ቁጥር 1 በዮርዳኖስ ጥግ ያለችው በታላቁ ባህር ዳር ያለችው ቅፍርናሆም የአሕዛብ ምድር ብርሃን ወጣልሽ እያለ ኢሳይያስም የኢየሱስን አገልግሎት ተንብዮለታል ምዕራፍ 9 ላይ። እና በመጽሐፍት እንደተጻፈ በቅፍርናሆም ሲሄድ እንዳጋጣሚ አይደለም፣ ገዢ ቦታ መምረጥ። ወገኖቼ ሆይ መብራት ታበራለህ ሆይ ሳይሆን ጥያቄው ብርሃንን ምን ላይ አኖርከው ነው። አልጋ ውስጥ ቀረቀርከው? ጠረጴዛ ስራ አረከው? ድስት ውስጥ ከደንክበት? ወይስ ሰዎች ሁሉ እንዲያዩ መቅረዙ ላይ አኑረዋል? የብርሃኑ መብራት ሳይሆን ያኖርከው ቦታ ነው ወሳኙ ለመብዛትና ለመባዛት። ክርስቶስ ዝናው በምድር ሁሉ እንዲወጣ የተላከበት ከአብ የተላከው የሚሽነሪ አገልግሎት ተጽዕኖ እንዲያመጣ አንዱ ከሱ የምንማረው ገዢ ቦታ ላይ መቆም ነው።
ቅፍርናሆም ላይ ኢየሱስ ቆመባት። ድንቅ ነው። ቅድም እንዳልኳችሁ ገዢ ቦታዎች ብዙ ሊሆን ይችላሉ። ምናልባት በእኛ አውድ ሚዲያ ሊሆን ይችላል። በ30 ዓመት አገልግሎት ነው የምላችሁ ማንም የውጭ አገር ዜጋ ላያቀኝ ይችል ነበር። እዚህ ያሉ የሚዲያ ቲሞች ቀርጸው በዳመና ላይ ባያወጡኝ አረብ ሀገር መሄድ አልችልም። ትኬቱ ውድ ነው። በዳመና ላይ በ30 ደቂቃ በምድር ሁሉ የመሰራጨት የመብዛት ህግ ገዢ ቦታ። ጥበብ ከሌለ ብዙ ኃይል ልታወጣ ይገባሃል። ጥበብ ካለ ግን በአጭር ሰዓት ብዙ ትሰራለህ። በደነዘ መጥረቢያ ልፍለጥ ብትል መፍለጥ አይቀርም፣ ብዙ ኢነርጂ ታወጣለህ። ጥበብ ካለ ትንሽ ሞርዳት በትንሽ ጉልበት ብዙ እንጨት ትፈልጣለህ እንደማለት ምሳሌ ላይ ተጽፏል። መጸለዬ መስበኬ ኃይል ተሞልቼ በስልጣን መናገር አይደለም። ያለሁበት ቦታ የት ጋር ነው። ቅፍርናሆም የረቢዎች ሚሽነሪ ቴዎሎጂካል ኮሌጅ አለው። ጡረታ የወጡ ሮማውያን የሚቀመጡበት የጡረታ ቤት አለው። ወደ ታላቁ ባህር የሚወስድ ሃይዌይ አለው ቅፍርናሆም። ብዙ ነጋዴዎች፣ ብዙ ወታደሮች፣ ብዙ ረቢዎች የሚረባረቡት ቅፍርናሆም ነው። ኢየሱስም ቅፍርናሆምን ተቆጣጠራት። አጋንንቶች ቅፍርናሆምን ይዘዋል። ኢየሱስም ወደ ቅፍርናሆም ገባ። የሚያስገርም። ስለዚህ አንድ ወንጌል ቅፍርናሆም ሰበከ ማለት ቃሉን ይዞ በመርከብ ይዞት ይሄዳል። ቃሉን ይዞ ቤተ መንግስት ወደ ኔሮ ይዞት ይሄዳል። ቃሉን ይዞ ወደ ቤተ መቅደስ ይሄዳል። በአጭር ደቂቃ ብዙ የሚያሰራጭበት ቦታ ነው የቆመው ማለት ነው። ታውቃላችሁ ወንጌል የቆምክበት የገዢ ቦታ በጣም ወሳኝ ነው ለመሰራጨት። በገዢ ቦታ ላይ ቃሉን በስልጣን በማስተማሩ ዝናው በአጭር ሰዓት በአጭር ጊዜ በምድር ሁሉ እንዲወጣ ምክንያት ሆነ። ኢየሱስ ሄዶ አይደለም ከኢየሩሳሌም ውጪ ብዙ አልሄደም። እንዲያውም የሚሰብከው ወንጌል ግን ምድርና ድንበርን ባህልና ሃይማኖት ወጎችን ጥሶ በምድር ሁሉ መሰራጨት ጀመረ። ለምን? የቆመበት ቦታ በጣም ገዢ ስለሆነ። ይሄንን እንዴት እንደምናስብ ኢየሱስ ሊመጣ በደጅ ሆኖ መከሩ የነጣው እጅግ ብዙ ሆኖ ስለመባዛት ካላሰብን ስለመውረስ ካላሰብን ወገኖች ሆይ ኪሳራ ነው። እግዚአብሔር በውስጣችን ያስቀመጠው ወንጌል እንዴት ይሰራጫል? መሳፍንት 18 ላይ አንድ ሚካ የተባለ ሰው አለ። የዳን ህዝቦች በመሳፍንት ዘመን ርስት ፈልገው ሲሄዱ አንድ ካህን ሲቀድስ ሰሙት እና የሚቀድሰው ሚካ የተባለ ቤት ነው እና ወደ 600 ሰዎች ያለባቸው ወታደሮች ናቸው። እስቲ ሰልሉት ይሄ ቄስ ምን ያደርጋል ብለው ቤቱ ገቡ። ሚካ ቤት እና ሚካ ቤት አንድ ካህን ልብሰ ተክህኖ ለብሶ ቅዳሴ ያደርጋል። የሚቀድሰው ለሚካና ለልጆቹ ነው። እዚህ ማና መጣ ምንስ ታደርጋለህ አሉት። 10 ብር በአመት ይከፍለኛል ለቤተሰቡ ካህኑ እንኳን ቦታ ነው። አንተ ለአንድ ሰው ቄስ ነህ ውጣ ከዚህ አሉት። ለብዙዎች እግዚአብሔር የጠራ በአንድ ቤት ተቀርቅረሃል አሉት። ሚካም በ10 ብር የገዛውት ቄሱን ለምንድን ነው የምትወስዱብኝ አለ። አፍን ዝግ አሉት። እሱ ለብዙ እንጂ ላንተ ብቻ አይደለም አሉት። እግዚአብሔር ወደ ሰፊ ስፍራ እንድንወጣ ኢየሱስ ይርዳን። ሚካ ውስጥ በርግጥ ይገርማችኋል ከእግዚአብሔር ጋር ለማስታረቅ ብሉይ ለመተንተን ለመማለድና ለመጸለይ እግዚአብሔር ቀብቶታል። አመታት ሙሉ የሚቀድሰው ግን ለአንድ ሰው ነው። ኃጢአት ነው አይደለም። የመብዛት ህግና የእግዚአብሔር መርሆ ነው አይደለም። ዘመኑን ሁሉ ለአንድ ሰው ይቀድሳል። ወንጌሉ እኮ ለብዙዎች የተሰጠ ነው። ወንጌሉ እኮ ከጨለማ ወደ ብርሃን እንዲመጡ የጽድቅን ወንጌል እንዲመግብ ነው ካህኑ የተሾመው። እሱ ግን በብር ተታሎ ለአንድ ሰው ይቀድሳል። አሳፋሪ ነው በእውነት እና ተቆጡት። እሱም ለብዙዎች የሆንክ ካህን ለአንድ ሰው አይገባም ሲሉት በልቡ ደስ አለው ይላል። ገንዘብ ገዝቶት እንጂ የሚያደርገው ትክክል እንዳልሆነ ገብቶታል። እንደተዳፈነ እንዳልተባዛ ለአንድ ሰው ብቻ እንዳልተላከ ገብቶታል። አፉን የለጎመው በገንዘብ ነው። ስለተመቸው ስለደላውም በልቡ የተቀመጠውን የወንጌል አደራ በብር ወገኖች አሳነሰው። ከሚቀበለው ደሞዝ በላይ ነበር ወንጌሉ። ክህነቱ ለሰዎች ሁሉ ነው። እግዚአብሔር እውነተኛ አምላክና ቃሉም የተፈተነ እንደሆነ አሕዛብ ሁሉ እንዲያውቁ በልቡ ብርሃን እንዲያበራ ነበረ። ነገር ግን በአልጋ ውስጥ እንደተቀመጠ ሻማ ሆነ። እግዚአብሔር የዳን ሰዎችን ባያስነሳለት ኖሮ በከንቱ በሞተ ነበር። ወገኖች ዛሬ በዚህ ጉባኤ መጨመር ይሆናል። በእውነት
አሁን ደርሼበታለሁ ይዤዋለሁ አግኝቼዋለሁ እንደምንለው አይደለም። መከሩ ከኛ ከምናስበው በላይ ብዙ ነው። ወንጌል ያልሰሙ ንስሐ ያልገቡ እውነተኛ ቃል ማን ይነግረናል የሚሉ ብዙ ናቸው። ማንን ይጠብቃሉ? እኔና አንቺን ነው የሚጠብቁት። ይሄ የዘላለም ወንጌል ኢየሱስ በ3 ዓመት ተኩል በምድር ላይ እንዳሰራጨው ቀጣይ በትሩ ያዋለው እኔና እናንተ ላይ ነው። የወንጌል አደራ አለብን። ምናልባት ገዢ ቦታ ሚዲያ ነው ብያችሁ ይሆናል። ገዢ ቦታ ባለስልጣናትም ሊሆኑ ይችላሉ። ለምን? ሰው ሁሉ በክርስቶስ እኩል ቢሆንም ባለስልጣናት ገዢዎች ናቸው። ስልጣን በእጃቸው ስላለ የወደቱትን ማድረግ ስለሚችሉ ነው እንደምታውቁ። ይህንን ያወቁ በብሉይ በአዲስ አባቶች ተፋልመዋል ገዢዎችን ለክርስቶስ ለመማረክ። እና ጥቂት ሰዎች ላካፈላችሁ እችላለሁ። ምናልባት ሐዋርያት ሥራ ምዕራፍ 13 ቁጥር 8 ላይ ኤልማስ የተባለ ጠንቋይ ከሐዋርያው ጳውሎስ ጋር ግብግብ ገጥመዋል እና ንጉሥ ፊሊክስ ፊት ቆመው በተለይ ጠርጠሉስ የሚሉት ጠበቃ ገዙበት በጳውሎስ ላይ። ጳውሎስን ለማሳጣት በንጉሱ ፊት ጠርጠሉስን፣ ሮማዊ እኮ ነው አሕዛብ አይደለም፣ አሕዛብ ነው አይሁዳዊ አይደለም። ጠርጠሉስ የገዙት አይሁዳውያን ካህናት ናቸው። ንግግር ስለሚችል ሕገ መንግስቱን አንቀጽም ስለሚችል ጳውሎስን አፉን ለማዘጋት በንጉስ ፊሊክስ ፊት ከሰሱት። በመጽሐፍ ቅዱስ ላይ ሐዋርያት ሥራ ላይ ታገኙታላችሁ። እና ፊሊክስ ፊት 24 ምዕራፍ 2 ላይ ጠርጠሉስም ንጉሱን ሲያባብለው ታያላችሁ። አንተ ንጉስ ከሆንክ ጀምሮ በሁሉ ስፍራና በሁሉ ቦታ ሰላም ስላገኘን ደስ እያለኝ ነው የምናገር ይለዋል። ንጉሱን የሚያባብለው ጆሮውን እንዲከፍትለት ለማዳላት እንጂ አምኖበት አይደለም። የንጉሱን አእምሮ እንዴት ሊማርክ እንደቻለው ኦኬ ቀጥላለው። ይሄ ጳውሎስ በሽታ ሆኖ ዓለምን ሁሉ እያወከ ሰላምን እያወከ ይበጠብጠናል ብሎ ጳውሎስን አሳጣው በንጉሱ ፊት። በጳውሎስ ተራው ደርሷል፣ አንተም ተናገር አለው። እዛ ላይ ሄዳችሁ ምዕራፍ 13 ላይ 24 ላይ ስታነቡ ምዕራፍ 24 ቁጥር 10 ላይ ጳውሎስም ከብዙ ዘመን ጀምረህ ለዚህ ሕዝብ አንተ ፈራጅ እንደሆንክ አውቃለሁና ደስ እያለኝ ንግግሬን እጀምራለሁ። መልስ የምትሰጠው ከብዙ ዘመን ጀምሮ ለዚህ ሕዝብ ፈራጅ እንደሆንክ አውቃለሁ። በአንተ መልካምነት አግኝተናል፣ ሕዝቡም ተደስቷል አላለውም። የጥበብ ቃል ነው የሚናገረው። ከብዙ ዘመን ጀምሮ ንጉስ በመሆንህ ስልጣን ከሰማይ ተሰጠ። ይሄንን ዕውቅና ሰጣለሁ። ነገር ግን ደስ እያለኝ ስናገር በትህትና ስማኝ። የጠርጠሉስን አጋንንታዊ ንግግር በሰማያዊ ወንጌል እንዴት እንደደረመሰው ሄዳችሁ ኦ ጳውሎስ ክርስቲያን ልታረገኝ ጥቂት ቀረኝ እስኪለው ድረስ አእምሮውን ማረከው። ንጉስ ፊሊክስ ክርስቶስን አመነ ማለት በጣም ለወንጌል ወሳኝ ነው ማለት ነው ወገኖች። ግብግቡ ነገስታት ባለስልጣን ጋር ነበር። አስቴርና መርዶኪዮስ ታውቃላችሁ ከአርጤክስስ ጋር ግብግብ ገጠሙ። ሃማ አርጤክስስን ያዘው። አስቴርና መርዶኪዮስ ሪንግ ውስጥ ገቡ። አርጤክስስን ንጉሱን 127 ሀገር ንጉስ ያስክ ማለት በጣም ከባድ ነው። ብዙ መንከራተት አትችልም። ሃማ ንጉሱን ስለያዘው አይሁድን ሁሉ ለማስገደል አስፈርመዋል። ባጀት ከቤተ መንግስት አስበጅቷል። ለምን? ንጉሱን በቁጥጥር ስር ከቶታል። ስለዚህ ነው መርዶኪዮስ አስቴርን ወደ ገዢ ቦታ ላካት። እና አይሁዶች ሊገደሉ ሲሉ 2 ሰዎች ብቻ ነው የተፋለሙት። አብዛኛው አይሁድ አያውቅም። ታውቃላችሁ አንድ እህት አለች ሁሌ የምትናገር ጥቂቶች ይጋደላሉ ብዙዎች በረከቱን ይቀበላሉ ትላለች ሳምራዊት። ጥቂቶች አስቴርና መርዶኪዮስ ገባቸው ያጋንንት ስራ ገዢውን ንጉሱን ያዘው ሃማ። አስቴርም ገባች በሞትም እሞታለሁ ብላ ታውቃላችሁ የአርጤክስስን አእምሮ ወደ ሰማይ ወንጌል ቀየረችው። በንጉሱ ላይ የተመሸገውን አጋንንታዊ ሐሳብ በማፍረስ የእግዚአብሔርን ሐሳብ በንጉሱ ላይ ተከሉበት። አይሁድ እንዳይገደል በፈጣን ፈረስ ብዙ በጀት ተተክሎ ለአይሁድ እሱ የነሱ አምላክ እውነተኛ ነው የማይጠፋ ዘር ነው እስኪባል ድረስ በአስቴር ዘመን ወንጌል ምድሪቱን ሞላ። እግዚአብሔር ገዢዎችን እንድንይዝ በጸጋው ይርዳን። ታውቃላችሁ ኤልዛቤል እስራኤላዊ አይደለችም። ተንደርድራ ሄዳ የያዘችው ንጉሱን አካብን ነው። አጭር ቀሚስ ለብሳ ሽቶ እየተቀባች ጸጉሯን እያበጠረች እንደምንም እንደንዝርት ዞራ ንጉሱ አገባችው። አለቀ ጨዋታው። ነብይ ነኝ ገሰጽኩ አሰርኩ አይሰራም። በአንድ ፊርማ ነቢያቶችን ቁም ስቅል አሳያቸው አካብ።
ቤተ መቅደሱን ዘጋው። 800 የጣዖት ነቢያት ፈለፈለ። ይሄን ሁሉ ያደረገው ለምንድን ነው? ንጉሱን አካብ ኤልዛቤል ያዘችው። ማን ወንድ ነው የሚናገራት? በአንድ በኩል ስልጣን አለ አየ፣ በሌላ በኩል ሀብት አላት። ነቢያቶች ሊቋቋሟት አልቻሉ። በዚህ ሰዓት ነው አብዲው 500 ሰዎችን 50 ነቢያቶችን ዋሻ ውስጥ አስቀምጦ የጸሎት ርዕስ ሰጣቸው። በየመንደሩ በየምኩራቡ መዞር የለም። አንድ የጸሎት ርዕስ ሰጥቻቸዋለሁ፣ ኤልዛቤልን እንድትገለብጡ፣ አካብን ለመማረክ እንድንችል በጾም ጸሎት ጸልዩ አላቸው። በቀንም አንድ እንጀራ ምግብ ይሰጣቸው ነበር። 100 ነቢያት ተፋለሙ በኤልዛቤል ላይ። ኤልያስም ተፋለመ። ይገርማችኋል። በመጨረሻ ኤልዛቤል ከፎቅ ላይ ስትወድቅ ፈረሶች ረግጠው ውሾች ሲበሏት ለእስራኤል ሰዎች ሪቫይቫል ተጀመረ። ገዢው በአእምሮ ተቆጣጠሩት። ይገርማችኋል። እነ ኤልያስ ተነሱ። እግዚአብሔር ነው ወይስ በዓል ነው አምላክ? ማነከስ የለም ለዩ አለ ኤልያስ። ይህንን ሁሉ ያገናኘው ማን ነው? አብዲው ነው። አብዲው ኤልያስን አመጣው። የበዓል ነቢያቶች ተጠሩ። አካብ እያየ ኤልያስ በፊታቸው ቆሞ የበዓል ነቢያት ምንም ማድረግ እንደማይችሉ በእሳት የሚመልስ ጸሎትን የሚሰማ እሱ የአብርሃም አምላክ ነው። ሃሌሉያ። ፍልሚያውን ተመልከቱ። ይሄ ያጋንንቶች ውጊያ በብሉይም አለን አለ። ገዢውን በመያዝ ገዢው ምንድነው? ባለስልጣን ነው። ገዢ ማን ነው? ሚዲያ ነው። ገዢ ምንድነው? ራዲዮ ነው። ምዕራፍ 39 ንስር በገመገም በከፍታ ላይ ይቀመጣል የሚነጥቀውን ያይ ዘንድ። የንስር ጉልበቱ ከፍታው ነው። ይገርማችኋል። በምድር የሚመሰመሱትን ሁሉ ያያቸዋል። ለምን? በከፍታ በገመገም ላይ ስለሚቀመጥ ነው ይላል። ወንጌል በከፍታ ሊቀመጥ፣ ወንጌል ገዢ ቦታ ሊይዝ፣ ወንጌል ኃያላንን ሊማርክ እንዲችል ኢየሱስ ጸጋውን ይስጠን። ካለዛ እድሜያችን ብዙ፣ ጥረታችን ልፋታችን ብዙ፣ ፍሬያችን ትንሽ ይሆናል። ገዢ ቦታ ወገኖች ሆይ። ኢየሱስም ተቀበረ፣ ሰቀሉት፣ ገረፉት። ሐዋርያቱም ጥለው ጠፉ። ነጎድጓድ መብረቅ ሆነ። ታውቃላችሁ፣ ኢየሱስም መስቀል ላይ ሞተ። የሚቀብር የለም። ለምን? ስጋውን ለማውረድ ጲላጦስ ፊት መግባት ይጠይቃል። ማንም ሰው አስከሬን ማውረድና መቅበር አይችልም። እነ ጴጥሮስ ጲላጦስ ጋር ለመግባት እድል የላቸውም። አያውቁትም። የቤተ መንግስት ንግግር አያውቁም። አርማትያስ ዮሴፍ የተባለ ግን ቤተ መንግስት ገባ። ባለጠጋ ነው። ባለስልጣናትን ያውቃል። ዘበኞች ሰላምታ ሰጥተውን ያስገቡት። በጲላጦስ ቢሮ አርማትያስ ዮሴፍ ገባ። ለምን ገባህ አልተባለም። ከዚህ በፊትም አእምሯቸውን ይዞታል ማለት ነው። ለምን መጣ አርማትያስ ዮሴፍ? ኢየሱስ ሞቷል፣ አስከሬኑን ቀብር ዘንድ ፍቀድልኝ አለው። ወታደር ልኮ አጣርቶ እንደሞተ ባወቀ ጊዜ ለአርማትያስ ዮሴፍ ጲላጦስ ፈቀደለት። ከኒቆዲሞስ ጋር አስከሬኑን አውርደው ከፈኑት። በራሱ መቃብር ቀበረው። ሰንበት ስለነበረ እንደ ትእዛዙ አረፉ ይላል። ክርስቶስ ከመስቀል ወርዶ እንዲቀበር እንኳ ገዢዎችን የያዘው አርማትያስ ዮሴፍ ባይኖር ኖሮ የትንቢቱ ቃል ይፈጸም ዘንድ መቀበሩ አይቀርም። ነገር ግን በጣም ብዙ ጉስቁልና ይሆን ነበር። ታውቃላችሁ፣ ኢቭን ለመቀበርም ባለስልጣንን ማወቅ ይጠበቃልን? አንዳንዴ ያስፈልግ ይችላል። ሐዋርያቱ ወንጌል ተኮር ብቻ ናቸው። ስለ ገዢ ቦታ፣ ስለ ገዢ ባለስልጣን፣ ስለ ሚዲያ በአሁኑ ዘመን አያውቁም ነበር። በኋላ ግን እንዲህ አይደለም፣ ጨምረዋል። በእውነት መቅረዝህን በምን ላይ አኖርከው? ካልጋ ስር ከእንቅብ በታች ወይስ በመቅረዝ ላይ? ይህን የተወደደ መላእክት የማይሰብኩትን ፍጥረት ሁሉ በጉጉት የሚጠብቀውን ከሲኦል የሚያድነውን ወንጌል ምን ላይ አኖርከው? ኢየሱስ በምኩራብ አላኖረውም። ቅፍርናሆም ላይ ሰበከዋ። በ3 ዓመት ተኩል ወንጌሉ በምድር ሁሉ ዝናው እንዲጨምር፣ የኢየሱስ ወንጌል እንዲታወቅ አንዱ ምክንያት የቆመበት ቦታ በእውቀት የተሞላ ነው ማለት ነው። ጳውሎስ ሐዋርያት ሥራ ምዕራፍ 19 ላይ በቂራኖስ የሚባል ትምህርት ቤት አለ። እንደዚህ ያለ አዳራሽ ይመስለኛል። ለ2 ዓመት ተከራየው። ብዙ ፈላስፎች፣ የግሪክ አዋቂዎች፣ ስቶይኮች የሚባሉ አዲስ ነገር ለመስማት የሚጓጉትን ሁሉ ለ2 ዓመት በየቀኑ ያስተምራቸው ነበር። በኤፌሶን ወንጌል ምድርን ሁሉ ሞልቶ ሰዎች ሁሉ ተማረኩ ይላቸዋል። የተከራየበትን ቦታ ያውቃል። እነማ ሊገቡ እንደሚችሉ፣ ማንን ማሸነፍ እንደሚችል ጳውሎስ አውቋል።
ወደ ምኩራብ ገባ። ይሄ ፌዘኛ እያሉ ተሳለቁበት። ከናንተ ጋር እየተጨቃጨኩ አልኖርም ትቷቸው ሄደ። በጢራኖስም ትምህርት ቤት ከፍቶ ለሕዝብ ሁሉ ወንጌል መስበክ ጀመረ። በዚህ ጉባኤ እከሊት እንዲህ ብላኛለች፣ እከሌ ገለመጠችኝ፣ እቤቴ እቀመጣለሁ፣ ቲቪ ያየው ራሴን መግባለሁ ካልክ ተሸውደሃል። የሰዎች የራሱ የኢየሱስ ሰዎች እንኳን አልተቀበሉትም። ቁጣ ሞላባቸው፣ ሊገሉት ፈለጉ። ወንጌሉን ሊገለው አልፈለገም። እሱ ተቆጣ ማለት ወንጌል ይቆማል ማለት ነው። እኔ ብቆጣችሁ፣ እኔ ፊቴን ባከብድባችሁ ወንጌል ይቆማል ማለት ነው? አይቆምም። ተልኮን መልእክትን ባትቀይረውም አደራረግን እየቀየር ትሄዳለህ። ኢየሱስ የተከፈተ በር ይሰጠናል። በእጃችን ያለው ወንጌል ወገኖች ሆይ ከሰው ክፋት የተነሳ ከአጋንንቶች ክፋት የተነሳ ሊቆም አይችልም። የገሃነም ደጅ የማይችለው የዘላለም ወንጌል ኢየሱስ ጋር ነበር። ወገኖቹ ባይቀበሉትም ወደ ቅፍርናሆም ሄደ። የተቀበሉት ግን ነበሩ። ታውቃላችሁ አንዳንዴ አንድ ቦታ ብዙ ስትቆዩ ሰው ይለምዳችኋል። በሰሜን አንድ ተረት አለ። በቤት ውስጥ የፈለቀን ጠበል ልጥ ይነክሩበታል። ጠበል እኮ ቤት ተከራይተ ለብዙ ቀን የምትቀመጠው ነው። ለፈውስ የሚፈለግ ነው። ታውቃላችሁ በኦርቶዶክስ አውድ ነው የምላችሁ። ከዛስ ያ ጠበል የተፈለቀበትን ሰው ግን ይንቀዋል። ጠበሉን በየቀኑ ስላየው ልጡን ይነክርበታል። ምን ማለት ነው? ነብይ በገዛ አገሩ አይከበርም። ይሄ ነው የሚገባችሁ። አንዳንዴ የእግዚአብሔር ኢየሱስ እኮ ነው ሰማይ ምድርን የፈጠረ አምላክ በዘመዶቹ ሲሰብክ ይሄ ያናጢ ልጅ አሉት። አናቅህምና ነው እኔም ብሎ ነብይ እኔ ለዶች ነፃ አውጪ የምትለው አንተ አላቅህም እንዴ አንተ ያናጢ ጠራቢ ልጅ? አየ ኢየሱስ ቅጽል ስም አልተቀበለም። በሞራል ሳይሆን በመንፈስ ስለሚያገለግል ሆድ አልባ ሰው ዞር ብሎ ወደ ቅፍርናሆም ከአባቱ የተላከውን ወንጌል ሰበከው። ለኛም ይሁንልን። በእውነት ይመስለኛል ቅድም ቄሱ ብዙ ማገልገል የምትፈልጉ ግን ያልቻላችሁ አላችሁ የሚለው ትንቢታዊ ቃል መሰለኝ። ብዙ ሸክም የክርስቶስ አደራ ያለባችሁ ያልቻላችሁ አላችሁ። ለምን አልቻላችሁም? ስለ ገዢ ቦታ አታውቁ ይሆን? ምናልባት ሁለተኛው እዛው ላይ ይናገራል። ኢየሱስም ወደ ገሊላ ከተማ ወደ ቅፍርናሆም ወረደ። በሰንበትም ያስተምር ነበር። ቃሉ በስልጣን ነበር። በትምህርቱም ተገረሙ። በምኩራብ የርኩስ ጋኔን መንፈስ ያደረበት ሰው በታላቅ ድምፅ ጮኸ፣ ተው የናዝሬቱ ኢየሱስ ሆይ ልታጠፋን መጣ፣ ዝም በል ውጣ አለው። ወገኖች ሁለተኛ በመንፈስ ቅዱስ ኃይል አጋንንቶችን ሐሳብ ባለመሳት የኢየሱስ ዝና የጨመረው ገዢ ቦታ በመያዙ ብቻ አይደለም። የአጋንንቶችን ስራ ስለማይስተው ነው። ለምን? በተራራ ላይ በጾም ጸሎት ድል ቢነሳውም ለጊዜው ነው ዞር ያለው። እንደምታውቁት በምኩራብ ውስጥ ሰዎች ውስጥ አድሮ ጠበቀው። ሲገባ የልዑል አምላክ ባሪያ የእግዚአብሔር ልጅ ዝም በል አንተ ስለኔ አትሰብክም አለው። ኢየሱስ ባለበት አጋንንት መቀመጥ አይችልም፣ ውጣ አለው። ሰውየውን ሳይጎዳው ለቆት ወጣ። አስገራሚ ነው። ሰውየውን ለክርስቶስ ማረከው፣ በውስጡ ያደረውን አጋንንት ግን አባረረው። የኢየሱስ ዝና ወይም ወንጌል እንዲጨምር ገዢ ቦታ መያዝ ብቻ አይደለም። በመንፈስ ቅዱስ ኃይል በአጋንንቶች ላይ የጸጋ ስጦታዎች መገለጥ አለባቸው። በትምህርት ብቻ ድል ማትነሳዋለህ። ጸጋ ስጦታ የተሰጠው ለምንድን ነው ታውቃላችሁ? ክፉ መናፍስትን ለመለየት የጥበብ ቃል፣ የእውቀት ቃል፣ የፈውስ ስጦታ፣ ታምራት፣ ድንቆች ለምንድን ነው? ወንጌሉን ለማጉላት ሰውን ለማብዛት ነው። አንዳንዶች ያለ እውቀት ለቤተ ክርስቲያን የቀኑ መስሏቸው የመንፈስ ቅዱስን እንቅስቃሴ የሚያግዱ አሉ። በጣም አደጋለሁ። በጸጋ ስጦታ ዘይትና ገስታውስ እያሉ ሸቀጡበትና መንፈስ ቅዱስ አይሰራም ማለት ነው? አይደለም። ለነሱ የጊዜ ጉዳይ ነው። ሂሳቡን ክብሩን ይመልሳል። ነገር ግን መንፈስ ቅዱስ አሁንም ይሰራል። ኢየሱስ እንደተሳደደ በጣም የተሳደደው አሁን መንፈስ ቅዱስ ነው። ታውቃላችሁ ጸጋ ስጦታ በመንግስተ ሰማይ እኮ የለም። በምድር ላይ ጸጋ ስጦታ ለቤተ ክርስቲያን የተሰጠው ወንጌሉን ለማፍጠን፣ ሰዎችን ለመሳብ፣ ያጋንንትን ምሽግ ለማፍረስ ነው። ስለዚህ ጳውሎስ ለ2 ዓመት ከሰበካቸው በኋላ እጅ በመጫን እየጸለየ አጋንንቶች ይወጡ ነበር። ከጨርቁም እየወሰዱ በሽተኛ ላይ ያደርጉ ነበር። እየጮሁ አጋንንቶች ይወጡ ነበር። መጽሐፋቸውንም አቃጠሉ፣ ወንጌልም ጨመረ የሚለው የጸጋ ስጦታን በአግባቡ እንደ ቃሉ ማስተናገድ ስለቻለ ነው። ፊልጶስም ወደ ሰማርያ ሄደ። ለብዙ ዘመን ሲሞን የተባለ ጠንቋይ
ለብዙ ዘመን ታላቁ አምላክ እያሉ ከሕፃን እስከ አዋቂ ይሰግዱለት ነበር። ፊልጶስ ክርስቶስን ሰበከላቸው ብቻ ብሎ አያቆምም። አጋንንትን በታላቅ ድምፅ እየጮሁ ተአምራትና ድንቆች ነበሩ። ከተማ ሁሉ ወደ ወንጌል ተገለበጠ። ሐዋርያቱን እዩዋቸው፣ እነ ጴጥሮስን እዩዋቸው። የእግዚአብሔር መንግሥት በእነሱ ላይ ሲገለጥ ቃሉ በስልጣን በገዢ ቦታ ላይ ይሰበካል። የጸጋ ስጦታም እንደ ቃሉ መስራት ይጀምራል። ያኔ ነው የክርስቶስ ዝና እየጨመረ የሚመጣው። ኢየሱስ ኑ ወደ ጌርጌሳኖን እንሂድ አላቸው። ለሙታን ልትሰብክ ነው? አይደለም። ያልገባችሁ ምስጢር አለ። በመቃብር የነበረ አንድ ሰው ነበር። ሌጊዮን መንፈስ አለበት፣ ብዙ አጋንንቶች። ልቀቃለው። አሳማ ውስጥ ገቡ፣ ወደ ልቡ ተመለሰ። ኢየሱስም ሩጫውን ጨረሰ። ታውቃላችሁ፣ ጌርጌሴኖን ከተማን የያዘ ሌጊዮን መንፈስ ነበር። እነ ጴጥሮስ አያውቁ። ወንጌል በመስበክ ብቻ አእምሮን መማረክ አትችልም። አእምሮአቸውን የያዘውን አጋንንትን በመንፈስ ቅዱስ ጣት ማስወጣት ካልቻልክ የእግዚአብሔር መንፈስ ይሰራል ወገኖች። ኢየሱስም አጋንንትን እያወጣ በሽተኛን እየፈወሰ እየሰበከና እያስተማረ ሁሉን ደህና አደረገ። በምድርም ሁሉ ዞረ። እግዚአብሔር እስራኤልን ጎበኘ እስኪባል ድረስ ደስ አላቸው የተባለው ለዚህ ነው። ያስተምራል። አጋንንቶችንም በእግዚአብሔር ጣት ያወጣቸው ነበር። ዝም በላለው በምኩራብ ለብዙ ጊዜ እዛ ምኩራብ ነበር ጋኔን። ኢየሱስ ወደ አንድ ምኩራብ ገባ። አንድ የድካም መንፈስ የነበረባት ነበረች። ነይ ያላት፣ እጁን ጭኖ ፈወሳት፣ ቀጥ አለች። ለ18 ዓመት ሙሉ ያጎበጣት የድካም መንፈስ ማመሆኑን አያውቁም። ቃል ጠጥታለች እኮ ለ18 ዓመት ጠጥታለች። የሚገላግላት ነው ያጣችው። ኢየሱስ እጁን በሚጭን ሰዓት ይገርማችኋል የድካም መንፈስ ለቀቀ። ይኸው ተነስታ አገለገለች። ቀላል አይምሰላችሁ። ያ ምኩራብ ተፈታ። እግዚአብሔር እስራኤልን ጎበኘ እየተባለ በቃልና በጸሎት ነፃ ወጣቸው ጌታ። ዳንኤል እግዚአብሔር ኃጢአቴን ይቅርበል፣ ለኤርምያስ የተናገርከው የ70 ዓመት ተፈጽሟል፣ ወደ እስራኤል መልሰን ትላለህ። አልገባህም። አንድ ሚስጥር ምንድነው ያልገባኝ ጌታ ሆይ? የሜዶንና የፋርስ አለቆች እኮ ነው አየሩን የያዙት። ከባቢሎን እንዳትወጡ ወደ ተስፋይቱ ምድር እንዳትገቡ የከለከለ ምን ይመስልሃል? የሜዶንና የፋርስ አለቆች ናቸው። ምንድነው የሜዶንና የፋርስ አለቃ? በቤተ መንግስት ያሉ አይምሰሉ፣ ስጋዊ አይደሉም። አየሩን የያዙ አለቆች አሉ። እነሱ ሲወድቁ ነው ህዝቡ ነፃ የሚወጣው። ከመላእክቶች ዋነኛ አለቃ ታውቃለህ፣ ባይረዳን ኖሮ ወደ አንተ ባልመጣው። አሁንም አለቆቹን ውረድ በል እንጂ እሰርልን እንጂ ዳንኤል አግዘን እንጂ አለው መልአኩ። ታውቃላችሁ ጌታ ሆይ ስለዚህ ነገር ዕውቀት የለኝም እባክህ አለው። 10 ቀንድ 2 ቀንድ ያለው እቺ ተራራ ስለ አጋንንቶች ብዙ ምስጢር ገለጠለት። የዳንኤል ህይወት ከመቅጽበት እየጨመረ መጣ። እንዳንጨምር ያዘገየን መንፈስ በኢየሱስ ስም ይገልበጥ። በእውነት ለብዙዎቻችን በንግድ በትዳር በአገልግሎት እንዳንጨምር እንቅፋት የሚሆን የብርሃን መልአክ መስሎ የተቆጣጠረ አጋንንቶች ናቸው። ሎጥ መላእክቶች ወደ ሶዶም ጎሞራ ገቡ። በሎጥ ቤትም ገቡ። የሰዶም ጎሞራ ህዝብ የሎጥን ቤት ከበበው። ሰው ይመስላችኋል፣ በውስጣቸው ግን አጋንንቶች አሉ። እና ሎጥም ወንድሞቼ ሆይ ወንድማቁ ሴት ልጆች 2 አሉኝ፣ እንደፈለጋችሁ አርጓቸው፣ እባካችሁ በቤት የገቡትን አትንኳቸው። በመለማመጥ ይሆናል፣ ልጆቹን ለዝሙት በመስጠት ይሆናል። መላእክቶቹ ተበሳጩበት። ናግባሉት። ስልጣን መጠቀም አትችልም። በልመና አይሆንም፣ በድርድር አይሆንም፣ በትህትናም አይሆንም። እንዴት ነበር ማድረግ ያለብኝ? እኛን ተመልከታሉት። እጅ ዘርግተው አሳወሯቸው ይላል። ቤቱን ሲፈልጉ ደከሙ። የጠላትን አይን የሚያሳውር የኢየሱስ ጣት ትገለጥ ወገኖች። በድርድር ብቻ አይሆንም፣ በጸባይ በማሳመር ብቻ አይሆንም። በቃል ሳይሆን መንፈስን በመግለጥ ወደ እናንተ እንደመጣው አስቡ ይላል ሐዋርያው ጳውሎስ። የእግዚአብሔር ኃይል መንፈስ ቅዱስ ኢየሱስን ለማክበር እንደ ቃሉ ጸጋን ለመግለጥ አሁንም በአያት ይሰራል። አሜን፣ ይሰራል ወገኖች ሆይ። ሎጥ አልገባውም ነበር ወገኖች ሆይ። ሰይጣን በሰዎችም ይጠቀማል። እንዳልኳችሁ ሊገሉት ፈለጉ። በአይን አምሮት ይጠቀማል። ድንጋዩን ዳቦ አርግ። በስጋ ፍላጎት ይጠቀማል። ከተማውን አሳየው ስገድልኝ፣ ለአይን የሚያምር ከተማ አሳየው። በትምክት ይጠቀማል።
የሰይጣን 3 ሚሳኤሎች ናቸው። የሥጋ ፍላጎት፣ የዓይን አምሮት፣ የነፍስ ትምክህት። በእግዚአብሔር ቃል አትስገድ ተብሏል። ሰው በእግዚአብሔር ቃል ነው የሚኖረው ተብሏል። አትፈታተኑ ተብሎ ተጽፏል እያለ ድል ነሳው። ነገር ግን ዞር ብሎ ሰውንም ተጠቅሟል። ታውቃላችሁ፣ በቁጣ ሞላባቸው፣ ሊገሉትም ወደ ተራራ ወሰዱት። ከነሱም ዞር አለ። ሰይጣን በክፉ ሰዎችም ይጠቀማል፣ ዕውቀት በሌላቸውም ይጠቀማል። እንግዳ አይደለም ይሄ ነገር። ቅጽል ስም በማውጣትም ይጠቀማል። ትዝ ይላችኋል፣ ያናጢ ልጅ ቡኤልዘቡል አለበት። ይሄ እብድ ነው፣ ምናምንቴ ነው፣ ሽፍጣ ነው፣ እንሸላሊት ቢሄድ ይናዳል የሰራው። ሞራልን በሚነካ ባልተገሩ አንደበቶች ይጠቀማል። ሐሳቡን ከሳት ነው፣ ከሰውና ከስጋና ደም ጋር እናገናኘዋለን። ሰውየውን እንዳትጎዳው አንተ ግን ለቀህ ውጣ ማለት አንችልም። ሰውየውን እስከ ሐሳቡን ጠለዋለን። ወንጌሉ ይታሰራል። የተላክነው ለሰው፣ አጋንንትም የሚጠቀመው በሰው። መንፈሱን አስረህ ሰዎቹን ነፃ ማውጣት ካልቻልክ በቂምና በሆድ ብሶት ወንጌሉ ይታሰራል። መጨመር አትችልም። ትሰብካለህ፣ የገደል ማሚቶ ነው የሚሆነው። ትጸልያለህ፣ ነጥሮ ይመለሳል። ለምን? እንድታድነው የተላከውን ሰው ቂም ይዘህበታል። ለምን ቂም ያስክ? ወንጌል በሰበኩ ሊገለኝ ነበር፣ ወንጌል በሰበኩ ቁጣ ሞላባቸው፣ ወንጌል በሰበኩ ቅጽል ስም አወጡልኝ እያልክ የሰዎችን ቃል ሴፍ ካረክ የወንጌሉ ቃል ተኖ ይወጣል። አየህ፣ ቂምና ወንጌል አብሮ አይሄድም። የክርስቶስ ዝና በምድር ሁሉ እንዴት ጨመረ? ገዢ ቦታ በመያዝ ከዛስ የሰይጣንን ሐሳብ ባለመሳት። ሰይጣን በክፉ ሰው እንደሚሰራ፣ ሰይጣን በዓይን አምሮት፣ በስጋ ፍላጎት፣ በነፍስ ትምክህት እንደሚሰራ ያውቃል። ሁሉንም ድል በመንሳት ኢየሱስ እየጨመረ መጣ። ከሰው እየተጠበቀ የአጋንንትን ሥራ እያፈረሰ የአምላኩን ሐሳብ አገለገለ። ሁለት ነገር ነው ለመናገር በእውነት የሞከርኩት። የኢየሱስ ዝና በምድር ሁሉ ወጣ። በእኔስ የኢየሱስ ዝና በአያት መካነ ኢየሱስ እንዴት ይወጣል? መጀመሪያ ስለ ገዢ ቦታ ወቅ። በአንተ ውስጥ በአንቺ ውስጥ ያለው የዘላለም ወንጌል ብዙዎች ሊሰሙት ይገባል። እንዴት ነው ማባዛው? ምን ጋር ብቆም በአጭር ሰዓት ብዙ ፍሬ ያፈራለሁ? ጥበብን መጠየቅ ነው። እንዳልኳችሁ ለምሳሌ እኛ በዩቲዩብ አገልግሎት መልካም ሆነልን። ምናልባት ለባለስልጣናት ከመራገም ይልቅ መጸለይ መንገዳችን አሰፋውን? እኔ አላውቅም። እናንተ የተባረካችሁ ወንድና ሴቶች ገንዘብ ለወንጌል ሥራ ሰጣችሁን? እነዛ ሁሉ ተደምረው አያት ከፍ እያለች መጣች። የኢየሱስ ወንጌል በአያት ይጨምራል። ገንዘብ ለወንጌል ሲውል፣ ባለስልጣናት ለወንጌል ሲውሉ፣ ወገኖች ሆይ ዩቲዩብ ሚዲያው ለወንጌል ሲውል አየሩንና ምድሩን መቆጣጠር እንጀምራለን። ሁለተኛስ የሰይጣንን ሐሳብ ባለመሳት ነው። ሰይጣን በዓይን አምሮት ይሰራል። አዎ። በስጋ ፍላጎት፣ በነፍስ ትምክህት፣ አዎ። በሰዎች ይሰራል። ነገር ግን ምሽጉን እያፈረስን ሰዎችን ለክርስቶስ መማረክ እንድንችል እግዚአብሔር በጸጋው ይርዳን። እንጸልያለን ወገኖች ሆይ። ሰዓት ብዙ እንዳልወስድ በዚህ ጉባኤ እግዚአብሔር መልእክት አለው። መጨመር ይሆናል። የኢየሱስ ዝና ገና በምድር ላይ ይነገራል ወገኖች ሆይ። በአንቺ በአንተ ነዋ። ስለዚህ ገንዘብህን ለወንጌል ስታውል፣ ለባለስልጣናት እየማለድክ ስትጸልይ፣ ሚዲያውን ስትጠቀም፣ ራዲዮን ስትጠቀም፣ ገዢ የተባለውን ምርጡን ቦታ ሁሉ ለኢየሱስ ማዋል ስትጀምር ወንጌል እየጨመረ ይመጣል። ብርሃንህን እንቅብ ውስጥ አትጨምረው። ባንቺ ያለው ብርሃን ለዓለም ሁሉ የሚበቃ ነው። ደርሼበታለሁ፣ ይዤዋለሁ፣ ልኬ ነው አትበይ። ገና ነው። ብርሃኑ ምድርን እስኪሞላ ይጨምራል። እግዚአብሔር ምናልባት በአጋንንቶች ምክንያት መገሰጽ፣ ማሰር፣ ማውገዝ ስላልቻልክ እድገት የተከለከለ ሰው አለ። ንግድህ ያልጨመረ፣ አገልግሎት ያልጨመረ፣ ጤናህ የሚታወክ ስልጣን አለህ እኮ። ልቀቅ። የመንፈስ ቅዱስ እንጂ የበሽታ ማደሪያ አይደለሁም፣ እንድበዛ እንጂ እንዳንስ አልተጠራሁም። ልቀቅ አጋንንቶች ማለት አለብን ወገኖች ሆይ። ህመም ሁሉ ከሰይጣን ነው ግን አላልኩም። ድህነትም ኃጢአት ነው አላልኩም። ሆኖም እንደ እድሜያችን ኃይላችን እንዲበዛ ወገኖች ሆይ በአጋንንት ምክንያት መዘግየት፣ ማነስ ሊሆን ይችላል። ጌታ ሆይ አመሰግንሃለሁ እንደመጣልን ቃል የልጅ ክርስቶስ ወንጌል
በእኛ ምክንያት በምድር ሁሉ እንዲጨምር በጸጋ እርዳን። ጌታ ሆይ ብዙዎች በጨለማ ስልጣን ውስጥ አሉ። ነፃ እናወጣቸው ዘንድ የተወደደውን ወንጌል እንሰብክ ዘንድ ቀብተህናል። ወንጌል ሰጥተህናል፣ ልከህናል። እንደ ተላክን ልብህን ደስ እንድናሰኝ እነሆ ከተቀበልኩት ቀን ጀምሮ በየምኩራብ በየቤታችሁ ከሰማይ የተቀበልኩትን ሰጠዋችሁ፣ አንዳች አላስቀረውም፣ ሩጫውን ፈጽሜያለሁ ካሉ ተርታ አሰልፈን። እንጀራ በልተን ገብተን ወጥተን ብቻ እንዳንሞት በእኛም የልጅ ወንጌል እንዲበዛ የጽድቅ ሰራተኞች እንድንሆን አንተ ስትሰራ ገንዘብ እንድንሆን በኢየሱስ ስም አግዘን። ስለነበረን ስለሚኖረን ጊዜ ሁሉ እናመሰግንሃለን። በኢየሱስ ስም ብለህ ስማን። አሜን።